ነው ራስ ይደርስ መጣል ወሽኔ ለምንድን ይፈልክ እንድታውሪ ስታየኝ ነው የወሬ ቋት መስራ አይ የወሬ ቋት አይደለም ጋር ነው የምትመስልሽ ናታን አረፋ አሪፍ ልጅ ነበርክ እንዴ ይሄ ጨዋታሽ እኮ ደስ የሚል በአባቴ ኤቢ ከሰማች በከባዱ ነው የምትጣላኝ ራስ ኤቢ ደግሞ ምን አገባት አንተ ና የምትገባት ዳጣ ስነ ስርዓት ያዥ እሷ ሁሌም ታወራለች እንጂ እንደምትለው አንድ ቀን አድርጋ አታውቅም መቼም እኔና እሷ አንድ ላይ ነው ማለት ማባ ቆንጆ ናት በዛሬ ጸድ ያፍታም ልጅ ነው ይሄ የምትይው ነገር ለኔ ምንም አይደለም ሲጀምር አንዴ ኩራትሽ እኮ እስከ ጥግ ነው ኪዲዬ እኮ እንደምትለው የሚጠላውበት እኮ ይላት እንዴ እኔ ውበቷን መሽተሉት እና ምን ነው የሚጠላ ሁሉ ነገሯ ሲጀምር ከሷ የሚወደደው እዚህ ቤት መወለዷ ብቻ በስማም አራንታ ይባላል ኪዲዬ ምሰማ ተበላች ይልቅ እሷ አንተ ያተና እኔ እዚህ ጋር ቁጭ አይ እሱ ጋር መቀመጥ እንኳን ይቀርታል ለምን አይ ተውናት ሌላ ነገር ማሰብ ጀመርሽ አይመስለኝም እና የት ሄደች ልትይ ነው ናታን ጋር ይመስለኛል አይ በዚህ ሰዓት ዳጣ አትሄድም ዳጣ እኮ ነቄና አራዳ ነች ስለዚህ አትሄድም ግድ የለሽም አይደረጅ እዚህ ቤት እስካሉ ድረስ ሁሉም ልጆቻችን ናቸው እድሜያቸው ደግሞ ሰዓት ነው መቆጣጠር ደግሞ የኛ ድርሻ አሁን ዳጣ ምን ታደርጋለች ብለሽ አይሆንም አይባልም ደረጃ በዚህ ምሽት ብርር ብላ ከሄደች መጠርጠሩ አይከፋ ይኸውልሽ ናታንን ከራሴ በላይ አምነዋለሁ ለዛ ነው ሴት ልጆች እያሉኝ ወንድም ይሆናቸዋል ብዬ አመጣሁት ልክ ነህ እኔም ናታን ይጎዳቸዋል ብዬ አይደለም ግን ደግሞ እድሜያቸውን ማሰብ አለብን ዞር ብለው የሚያስቡበት እድሜ ላይ አይደሉም ያሉት እንደ ዘመኑ ወጣት ቢሆን አይደለም አንድ ቤት ማስቀመጥ መጎራበት ራሱ በጣም አስቸጋሪ ነው አይደለም እኔ እርግጠኛ ነኝ ካላመንከኝ ሂድና አረጋግጥ እስኪ እሺው ምን አድርገ ነው የምትይ ዳጣ መጠርጠርሽ ነው ይኸውልሽ ዳጣ በዚህ ጨለማ እሱ ክፍል አትሄድም የልጇት አይደለም ሂዳ አረጋግጥና እውነቱ ነው ካልተገኘ ማርታ ውሸታም ናት በለኝ ኧረ እባክሽ ማርቲ እኔ ልጅ አውጣቴ ግዴላ ቀስ ብለህ ሂድና አረጋግጥ ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ ተወዳጅ ዳጣ ድራማ ዛሬ ምን ተፈጠረው ጀምሮን አብረን እናያለን ማለት ነው እንግዲህ ሰላምዬ ዳጣን ስለ ቤተሰቦቿ የተወለደችበት እንዶም የት እንደሆነ እየጠየቀቻት ነበር ሰላምዬ ግን ለምንድነው ስለኔ ጥያቄሽ ግር ይለኛል የምትጠይቂን ጥያቄ ቆይ ስለ ቤተሰቦች ይሄናል ለማወቅ ለምፈለግሽ ምናምን እያለቻት ነበር ዳጣ ንገሪኝ ለምንድነው እንደዚህ ስለ ቤተሰቦችሽ ለማውራት የሚከብድሽ ንገሪኝ እንደናትሽ እና ሁሉ ነገር አጫውቺኝ እያለቻት ነበር ዳጣ ግን ስለ ቤተሰቧ ወይም ደግሞ ስለ እናቷ መናገር አትፈልግም ስለነሱ ስታስብ እንባ ያንቃታል ማለት ነው እባክሽ አትጨነቂ ነፃነቱን ፍሪ ሆኝና እስቲ የት እንደተወለድሽ እንደውም እናትሽ ማን እንደሆነች አባትሽም እስቲ ንገሪኝ ማናቸው እያለ ስትጠይቅ ነበር የገዛ ልጇ መሆኗን አላወቀችም ማለት ነው ዳጣ ይመስለኛል የሰላም ልጅ ማለት ነው ነገር ግን ዳጣን እየጠየቀች ዳጣ ግን ስለ እናትሽ እስቲ ንገሪኝ ስለ እናቴ ነው ማወቅ የፈለግሽው ሰላም እያለቻት ነበር አዎ ስለ እናትሽ ማወቅ ፈልጋለሁ ዳጤ ንገሪኝ እስቲ አጫውቺኝ በፍሬ ሆነሽ እኔም ታሪኬን በሙሉ አጫውችሻለሁ እያለቻት ነበር ነገር ግን ዳጣ መናገር አቁቷት ከዛ ለምንድነው ስለ እናቴ ማወቅ የፈለግሽው የኔ እናት ስለ እኔ እናት ነው ማወቅ የፈለግሽው ብላ እንባ ይተናነቃታል ከዛ ማልቀስ ትጀምራለች መናገር ስለ እናቷን እሷን ፍለጋ ላይ እንደሆነች እናቷ ማን እንደሆነ ስለማታቅ እንደው ማንች ብላ መናገር እንዳለበት ስለማታቅ ብቻ ለቅሶዋን ቀጠለች ዳጣ እጅግ በጣም አለቀሰች ዳጣ ተረጋጊ እንጂ ለምንድነው ስሜታዊ ሆንሽው ስለ እናትሽ ማውራት ካልፈለግሽ በቃ አቁሚ ግን አታልቅሺ እያለቻት ነበር ሰላምዬ ነገር ግን ዳጣ ስቅስቅ ብላ ማልቀሷን ቀጠለች ከዛም ደረጀና ማርታ ይደነግጣሉ ዳጣ ምን ተፈጥሮ ነው ሰላም ለምንድነው ዳጣ የምታለቅስ ብሎ እየጠየቋት ነበር ነገር ግን ካሺ አላቅም በጣም እየለቀሰች ነው ስለ ቤተሰቧ አንዳንድ ነገር ስጠይቃት ለቅሷን ቀጠለች አዎ ግን ምን እንደተፈጠረ ደህና እኮ ነበረች ግን እየተጫወትን ሲጀመር በዚህ ሰዓት እስካሁን ለምን አልተኛሽም ስራ ላይ አልነበረሽም አንቺ ራስሽ እያለ ነበር ዳጣ ተረጋጊ ልጄ ምንድነው ያንቺው ስለ ቤተሰቧ ድንገት ስጠይቅ እንደውም ስለ እናቷ ሳጣራት
ለቅሷን መናገር ከብዶ ማልቀስ ቀጠለች። ለዛን ያለቀሰች ሰላምዬ እባክሽ አንቺም እረፍት አድርጊና አስጨነቅኩሽ አይደለም ይቅርታ። ነገር ግን ከአሁን በኋላ ዳጣን ስለ ቤተሰቧ ወይም ስለ እናቷ ምንም ነገር አትጠይቂ። ስለ ቤተሰቧ ስትጠይቂ ስሜታዊ ትሆናለች። ምክንያቱም ያለችበት ሁኔታ ከባድ ነው። ስለዚህ ድጋሚ እንደዛ ነገር እንዳይፈጠር ስለ ቤተሰቦቿ እንዳትጠይቅ ብሎ ደረጀ ሰላምን ያስጠነቅቃታል ማለት ነው። ነገር ግን ማርታ ምንድነው የተፈጠረ? ምን ሆነሻል? እያለች ውሃ ራሴን ወይን ሆዴን እያለ ትምህርት ቤት እያለ መሄድ አሞኛል ብላ ምክንያት ሲደረድር ነበር። አሁን ተነሽና ትምህርት ቤት ተዘጋጅና ትሄጃለሽ። አንድ ሆዴን አሞኛል፣ አንድ ራስ ቆይ ራስሽ ያለ ሆድሽ ውስጥ ነው እንዴ እያለቻት ነበር። አይ ማይ በቃ ሄዳለሁ እዛ ሞትልሻለሁ እያለቻት ነበር። ውይ አልቀረብሽም፣ አሁን ተነሽና ወደ ትምህርት ቤት ሂጂ እያለቻት ነበር። ነገር ግን ውሃ ትምህርት ቤት መሄድ አልፈለገችም ነበር ማለት ነው። ሰላምዬና ሰላምዬ ነይ ቁጭ በይ እስቲ ላውራሽ እያለቻት ነበር። ለምን በሰላም ቆይ በሰላም ካልሆነ እኔ ከመቀመጣችም እንዴ? ኧረ በጭራሽ አንቺ ጋር እቀመጣለሁ። ምን ተፈጠረ? ስል ምንድን ነው ማወቅ የፈለግሽው እያለቻት ነበር። እስቲ ንገሪኝ ስለ ዳጣ አንዳንድ ነገር ማወቅ ፈልጋለሁ። ዳጣን ይወዳታል አይደለም? ዳጣስ ናታን ተወደዋለች እንዴ ብላ ጠይቀች። አይ እንደዛን ነገር አይመስለኝም። ምክንያቱም ዳጣ እንደዛን ነገር ቦታ ሰጥም እንደዛ ነገር አስባ አታውቅም። በጭራሽ አትወደውም። ናታስ ዳጣን ይወዳታል አላውቅም፣ ግን ዳጣ ግን ናታንን አትወደውም በጭራሽ። እሷ እንደዛን ነገር በጭራሽ አላሰበችም። ሁላችሁም ለሷ ነው የምታግዙት። ምን ነው እንደዚህ ብለሽ ተናገሪ ብላሽ ነው እንዴ እያለቻት ነበር። አይ በጭራሽ እንደዛ አይደለም። ዳጣና ናታን እንግዲህ መናፈሻ ጀዋዥዌ እየተጫወቱ ነበር። ናታን እንግዲህ ዳጣን ይወዳታል። አንዳንድ ጥያቄ እየጠየቃት ነበር። ምናት ወንድመችሻል ምን አይነት ሰው ነው የምትወጂ? እኔ እንደዛ ነገር አስቤ አላውቅም። ኧረ በግዴ ተፋታኝ እያለችው ነበር። ማርታ ከስራ ተመልሳ ደረጀ እየደወለላት ነበር። እንዴት ነው እነ ዛሬ በጊዜ ገባሽ? አዎ አይ መውጣት አልችልም፣ አሁን ትንሽ ደክሞኛል፣ ለዛ ነው በጊዜ ገባሁት እያለች ነበር። እንግዲህ ኢሜ በጣም ተከፍታ አዝናለች። ዳጣ ናታን አልፈልግሽም ስላላት ጥሩ ስሜት ላይ አይደለችም ማለት ነው። ታዲያ ምን ተፈጠረ? ምን ሆነሽ ነው ልጄ እያለቻት ናታን እኮ አይወደኝም እማዬ ብላ እየነገረቻት ነበር። ታዲያ ካልወደደች ተይዋ፣ ሴት ልጅ እኮ ስትፈለግ ነው እንጂ በግድ የሚሆን ነገር የለም ልጄ። አንቺ ስሜት ከሌለ ተይው። አንቺ ቆንጆ ነሽ፣ ከዳጣም ትበልጫለሽ። ምን አንስሻል? ወንድ ልጅ ፈልጎ ስትመጣ ነው እንጂ ፈልጌ ስትወጪ ይንቅሻል። ስለዚህ ራስሽን ታዲያ ለዳጣ ተይ ነው የምትይ? እንደዛ አላልኩም ዳጣ እስቲ ዳጣችንና እስቲ ዳጣ በምን ትበልጥሻለች? አንቺ ለሷ አመለካከትሽን አስተካክል ልጄ፣ በእናትነት ልምከርሽ እያለቻት ነበር። እንግዲህ እንደዛው መክራት መልሳ ደግሞ ውሃም ደግሞ የእሷ ተቀመጠች ሁሉ ያምራታል፣ ተነሽ እዚህ መቀመጥ ፈልጋለች ከዚህ ብላ ታባራለች። ደረጀና ናታን መጽሐፉ ለውስጥ መጥቶ ደረጀ አንዳንድ ነገር አብረው እየተጨዋወቱ ነበር። እንደገዛ ልጁ ነው የሚወደው ናታን ማለት ነው። እንግዲህ አብረው እየተጫወቱ እንደው እስቲ ስለ ኢሜ ምን ማድረግ አለብኝ? ኢሜ ጥሩ ጸባይ አይደለችም፣ ሰሞኑን ግራ እያጋባች ነው። እስቲ አናግራት፣ እስቲ መጽሐፍ እንኳን የምታነብ እያለት ነበር። ሰላምዬን ማርታ ሰላምዬ የራስሽን ህይወት መግባት አለብሽ፣ ትዳር መሰረት አለብሽ፣ ልጅ መውለድ አለብሽ፣ የምታቋቋሚ ነገር እኛ እናግዝሻለን እያለቻት ነበር። ሰላምዬ ግን ከዛ መውጣት እንደማትፈልግና ከነሱ ጋር ብቻ መኖር እንደምትፈልግ ነገረች። ማርታ ግን ለሷ ጥሩ አስባ ለራሷ የሆነ ህይወት እንዲኖራትና እንዲሁም ልጅ ወልዳ ትዳር እንድትመሰረት ነበር አላማዋ። ነገር ግን ሰላምዬ እዛ ከነሱ ጋር መኖር እንደምትፈልግ ነገረቻት። ዳጣ ስለ እናቷ አባቷን እየጠየቀችው ነበር። አባዬ እባክህ እናቴን አሳውቀኝ የት እንዳለች እያለ ምስጢርና እንደውም ውሃ ናታን ጋር እያወሩ ነበር። ትጋብዘናለህ? ዳጣ ከሌለች አልጋብዛችሁም፣ ዳጣን ጥሩና አንድ ላይ ጋብዛቸዋለሁ እያላቸው ነበር። ከዛ መጨረሻ ዳጣ እያወሩ ያለ ውሃ ትሰማለች ከአባቷ ጋር። ናታን ዳጣን እፈልግሻለሁ ነይ ብሎ ቴክስት ካደረገለት በኋላ እሷም ወደ ናታ ክፍል ትገባለች። ለምንድን ነው የፈለግከኝ ምናምን ብላ ስትጠይቀው ከኔ ጋር እንድታወሪ ፈልጌ ነበር እንድታጫውችኝ። ምን ሆነ የወሬ ቋጥ አለብኝ መስላል እንዴ ብላ አይ ወድ ቋርጠ ጋር ያለብሽ እያለት ነበር። ከዛም እየተጫወቱ እስኔ ቁጭ በዚህ ስትል አይ አልቀመጥም እያለችው ነበር።
እንደዚህ ስትል ኤሜ እኮ በጣም ቆንጆ ነች፣ ትወዳለች እና ኤሜን ታግባ። ዳጣ እንደዚህ እንዳትይኝ ድጋሜ ምን ችግር አለ? ኤሜ እኮ በጣም ቆንጆ ነች፣ ለዛም ደግሞ በጣም ሀብታም ነች እያለ እኔ እንደዛ ነገሮች ግድ አይሰጡኝም። ነገር ግን እኔና ኤሜ በጭራሽ አብረን አንሄድም እያለት ነበር። ማርታ ዳጣ ናታን ክፍል እንዳለችው ለደረጀ እየነገረችው ነበር። አይ በዚህ መሽቷል እኮ አሁን ደረጀ ክፍል ዳጣ ምን ትሰራለች? ማርታ የሌለ ነገር አታውሪ፣ በጭራሽ እዛ ልትሆን አትችልም። እሺ እኔን ካላመንክኝ ሄደ ማረጋገጥ ትችላለህ። ዳጣ የናታል ክፍል ነው አለችው። አሁን ይሄ መቀራረባቸውን ግን ብዙም አልወደድኩትም። ያው ሴት ልጆችናል፣ ልጆቻችንን ሁሉም መጠንቀቅ አለብን፣ እድሜያቸው ራሱ እኮ ደርሷል እያለችው ነበር። ነገር ግን ደረጀ ዳጣ በጭራሽ እዛ ክፍል አሁን በዚህ ሰዓት አትኖሩም እያለ ሲከራከር ነበረ። ሽንጡን ተጎ እሺ ከምትከራከረኝ ዳጣ ናታን ክፍል መኖሩና ያለ መኖሩን ሄደ ማረጋገጥ ትችላለህ እያለ ነበር። ነገር ግን ናታንን ቆይ ከኔ ፍቅር ይዞሃል እንዴ? በስመ አብ ወልድ ምንድን ነው የምታወሪ? አፍሽ ላይ የመጣ ነገር ነው የምታወሪ አይደለም? ከዛ እንደምወዳትና እንደሚያፈቅራት ለመናገር እየሞከረ ነበር። ነገር ግን እሷም ደነገጠች፣ እሱም ደነገጠ። አዎ ምንድን ነው ከኔ ፍቅር ይዞሃል እንዴ ብሎ እየጠየቀችው ነበር። ነገር ግን እንደምወዳትና ልስማት እየጠጋት ነበር። ከዛ ደረጀ በሩን ክፍት ሲያደርግ ዳጣና ናታ አንድ ላይ ሆነው ያገኛቸዋል ማለት ነው። ዳጣና ናታ እጅግ በጣም ይደነግጣሉ። ደረጀ በጭራሽ ዳጣ እዛ ክፍል አትኖርም ብሎ ሲከራከር የነበረው በአይኑ ብረቱ አንድ ላይ መሆናቸውን ያያቸዋል። ዳጣ በዚህ ሰዓት ምን ትሰራለች እዚህ ክፍል? ነውጂ ከዚህ ናታን እንድ ልጄ ነው አንተን የማው በዚህ ሰዓት እንዴት ሴት መኝታ ቤት ታስገባለ ብሎ አይ ባዬ እንደምታስበው ካሬለም ዝም ብለን እያወራን ነበር እያለ ነበር። ሰዓቱን አይታችኋል? መሽቷል እኮ በዚህ ሰዓት ክፍልሽ መሆን ያለብሽ ዳጣ ብሎ ከዳጣን ከክፍሉ ተቆጥቷት ያባራታል ማለት ነው። ዳጣ እሺ አባዬ ይቅርታ አድርግልን ብላ እያሮጠች ትወጣለች። ግን እኮ አባዬ ምንም የተፈጠረ ነገር የለም ማውራት ብቻ ነበር፣ አንድ ላይ ከናታ ጋር እያወራን ነበር። ታዲያ የሚወራበት ሰዓት እኮ ሰዓት አለ አይደለ እንዴ? እንዴት በዚህ ሰዓት ቁጭ ብለሽ ከሱ ጋር የወንድ መኝታ ቤት በዚህ ሰዓት ምን ትሰራለሽ ብሎ ዳጣን ይቆጣታል። እሺ አባዬ አጥፍቻለሁ፣ ይቅርታ፣ ድጋሚ አይለመደኝም፣ ድጋሚ ናታን ክፍል አልገባም ትላለች። መግባት ትችላለች፣ ግን ሰዓት ማወቅ አለሽ። በዚህ ሰዓት አሁን መሽቷል። አንተስ በዚህ ሰዓት ምን ትሰራለህ? እዚህ ሰዓት ተቀምጠ ከናታን እኔ አንድ ልጄ ነው አንተን እየማምነው፣ እባክህን ተጠንቀቅ እያለው ነበር። እሺ ጋሼ በጣም ይቅርታ አድርግልኝ ይለዋል። ወደ ተመልካቾች እንግዲህ የዛሬ ቪዲዮ ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር